እንግዲህ ወደዚህ ገራሚ ሀመር ልንገባ ነው። ዩኒክ ቴንክ ዩ ሶ ማች ካርኔት የሚገርም መኪና ነው። በስማ ጋይስ እንግዲህ እንደምትመለከቱት ወደ ትልቅ ነገር እየሄድኩኝ ነው ዛሬ። ማርያምን ለ5-6 አመት ሙሉ የጠበቅኩት ነገር ነው እና በጣም ኤክሳይትድ ነኝ፣ በጣም ደስተኛ ነኝ። እንደምታዩት ፏ ብለናል፣ አምሮብናል። የታባቱ ኤኒዌይስ ሌትስ ደስ አይልም? ተመልከት እንግዲህ አዲስ ሌቨል ይልሃል። በየቀኑ ስቴፕ አፕ እያደረግን ነው፣ ሌቨል አፕ እያደረግን ነው። እንግዲህ ከዚህ በላይ ምን አባቱ አለ? ማርያምን እነሱ ይጠላሉ፣ ያወራሉ፣ ይቀናሉ፣ ይወዳደራሉ። እኛ እናሸንፋለን፣ እንሰራለን። ማን ደርስበት ደረጃ የለም። አይሾ ስፒድን ወደ ኢትዮጵያ ለማምጣት እየሰራን ያለ ነው። ይህ በጣም ደስተኛ ያደርገኛል። አይሾ ስፒድን ለኢትዮጵያ ሙሉ ወጣቶች የበለጠ ሞቲቬሽን ይሰጣል ብዬ አስባለሁ። ተጽዕኖ ይፈጥራል ብዬ አስባለሁ። እኛ ወደምንፈልገው ዓላማም እንደርሳለን። ኢትዮጵያን የበለጠ ኢንተርናሽናል እናረጋታለን ማለት ነው። አፍሪካን በአጠቃላይ ነው የምላችሁ እና በጣም ደስ ብሎኛል። አንድ ጥያቄ ነው ያለኝ ጥያቄ ለአፍሮክ ነው። አዶናይን ስትመርጡ በምን መስፈርት የመረጣችሁት የሚል ጥያቄ ነው። ምክንያቱም የቲክቶክ አዋርድ ስለሆነ ያው ሁላችንም የአደባባይ ሚስጥር አይደለ፣ የሚፎካከሩ ሁለት ሰዎች አሉና ምናልባት እሱ ነገር ላይ ተጽዕኖ ያመጣሙ ያሉናችሁ አዶናይን መምረጣችሁ። ያው ደግሞ ለምን ሁለት ተወዳዳሪዎች እያሉ ለምን አዶናይ ተመረጠ ነው። እኔ የአፍሮ ሀብ አምባሳደር ብቻ ሳልሆን የአፍሮ ሀብን ባለቤት ነኝ። አብረን ነው ፓርትነር አድርገን እየስራ እያወጣን ያለ ነው። አይ ቲንክ መልሴ ነው አጭር ነው ብዬ አስባለሁኝ። እናም